አቤት ውርደት ለካስ አብርሽ ሌላ ውሽማ አለው ማለት ነው። በጣም የሚገርም ቪዲዮ ነው ይዤላችሁ የመጣሁት እስከ መጨረሻ ማየታችሁን እንዳትረሱ። በጣም ይገርማል። ለካስ አብርሽ ሌላ ሴት አስቀምጦ ነው እነ ሩታ ላይ የሚጫወተው። በጣም የሚገርም ነገር ነው ማለት ነው። ዛሬ ነው አሁን ነው መረጃው የደረሰኝ። አብርሽ ከሌላ ሴት ጋር ይገኛል፣ አብርሽ ከሌላ ሴት ጋር ነው የሚገኘው ብለው ነግሮኛል ማለት ነው። እውነት ለመናገር ከሆነ አብርሽ ይሄን ነገር ትክክለኛ ነገር አይደለም። አብርሽ መሰለው እንጂ የሴት ግፍ በጣም መጥፎ ነው። ሴቶች እንዳያለቅሱባችሁ። እውነት ለመናገር ከሆነ በጣም መጥፎ ነው ማለት ነው። በተለይ ሩታ በጣም ብዙ ነገሮችን በድሏታል። በጣም ብዙ ነገሮችን ሩታ ላይ አድርሷል ማለት ነው። ሩታ በጣም ታሳዝናለች። ልጇን ተሸክማ ያለ አባት የምታሳድግ ሴት ናት። ሩታ ማለት በጣም ጀግና፣ በጣም ቆራጥ የሆነች ሴት ናት። እንግዲህ አብርሽም እሷ ላይ በጣም ብዙ ነገሮችን አርጓል። በፊት እንደሚታወቀው በሰላም በፍቅር በአንድነት በመተሳሰብ ነበር የሚኖሩት። ነገር ግን ዛሬ ተመልሶ አብርሽ ሌላ ሰው ሆኗል። ሌላ ሰው ሆኖ ተቀይሮ መጥቷል ማለት ነው። በጣም ነው የሚደብረው። እንደዚህ ማድረግ የለበትም አብርሽ። እንደዚህ አይነት ነገር ማድረግ የለበትም አብርሽ። የቀድሞ አብርሽ እንዲመለስልን እንፈልጋለን። ያሁኑ አብርሽ አንፈልጉም። ያሁኑ አብርሽ ሽሩባ ተሰርቶ ኮፍያ ምናምን የሚያደርገውን አብርሽ አራዳ ነኝ ብሎ ራሱን የሚያው አብርሽ እሱን አንፈልግም። እኛ የቀድሞውን አብርሽ አሳቢም ለሰው የሚያስበውን ለሰው የሚራራውን አብርሽ ነው የምንፈልገው እንጂ ይሄ ዝም ብሎ እንትኑ ነገሩን አንፈልግም። ስለዚህ በጣም በሚገርም ሁኔታ በጣም ይገርማል። ሌላ አዲስ ለካ ፍቅረኛ ይዞ ነው ሩታና ሄርሜላ ላይ እንደዚህ የሚጫወቱ። እኛ ደግሞ ፍትህ ለሩታ ፍትህ ለልዑሌ ማለት እንፈልጋለን። ሀቅ የሩትዬ ሀቅ መውጣት አለበት። የሩትዬ ሀቅ መውጣት መደበቅ የለበትም መውጣት አለበት እንላለን ማለት ነው። እንግዲህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።